ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ ማጓጓዣ አውቶቡስ ዛሬ ሰኞ ማለዳ 170 ሜትር ርዝመት ያለው ገደል ውስጥ በመውደቁ በደረሰ አደጋ የ31 ሰዎች ህይወት አለፈ። በአደጋው ሌሎች 30 ሰዎች ከባድና ቀላል ጉዳት ደርሶባቸዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ በሱዳን ጦርነት የድሮን አጠቃቀም ላይ የታየውን ከፍተኛ ጭማሪ አወገዙ። ዩናይትድ ስቴትስ እና ኢራን የገጠሙትን ጦርነት ለማብቃትና የሆርሙዝ የባህር ወሽመጥን ለመክፈት ከስምምነት መድረሳቸውን አሳወቁ። የስምምነቱ ማዕቀፍ አሜሪካና እስራኤል በጋራ በጀመሩት ዘመቻ የተጀመረውንና በሺዎች የሚቆጠሩ ሰዎች የተገደሉበትን ጦርነት ያቆማል ተብሎ ተስፋ ተጥሎበታል። ዜናው በዝርዝር። ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ ማጓጓዣ አውቶቡስ ዛሬ ሰኞ ማለዳ 170 ሜትር ርዝመት ያለው ገደል ውስጥ በመውደቁ በደረሰ አደጋ የ31 ሰዎች ህይወት አለፈ። በአደጋው አንድ ህፃን፣ የህዝብ ማመላለሻው አሽከርካሪና ረዳት ጭምር መሞታቸውን የኮምቦልቻ ከተማ ፖሊስ አሳውቋል። ዛሬ ሰኞ ከጠዋቱ 12 ሰዓት ከ20 ደቂቃ ገድማ በደረሰው አደጋ ሌሎች 30 ሰዎች ከባድና ቀላል ጉዳት እንደደረሰባቸው የኮምቦልቻ ከተማ ፖሊስ በፌስቡክ ባሰራጨው መግለጫ ጠቁሟል። በመግለጫው መሰረት ጉዳት የደረሰባቸው መንገደኞች በደሴና ኮምቦልቻ ከተሞች ወደሚገኙ ሆስፒታሎች ተወስደዋል። ፖሊስ በፌስቡክ ያሰራጫቸው ምስሎች ደረጃ 2 የሚል ምድብ ውስጥ የተደለደለው የህዝብ ማመላለሻ ወደ ሀረጎ ገደል ተምዘግዝጎ ከወደቀ በኋላ መላ ክፍሎቹ ተሰባብረውና ተጨረማምተው አሳይቷል። በደሴና በኮምቦልቻ ከተሞች መካከል ያለው መንገድ ዳገታማና ጠመዝማዛ ከመሆኑን ባሻገር የሀረጎ ገደል ከፍተኛ ጥልቀት ያለው ነው። የኮምቦልቻ ከተማ ፖሊስ የአደጋው መንስኤ እየተጣራ ነው ብሏል። ኢትዮጵያ ባለፉት ዓመታት በተደጋጋሚ የበርካቶችን ህይወት የቀጠፉ አሰቃቂ የተሽከርካሪ የመንገድ ላይ አደጋዎችን አስተናግዳለች። ጠቅላይ ሚኒስትር አብይ አህመድ ከቢሾፍቱ አቅራቢያ እየተገነባ በሚገኘው አውሮፕላን ማረፊያ ምክንያት የሚጎዳ አርሶ አደር እንደማይኖር ቃል ገቡ። የኢትዮጵያ አየር መንገድ በ12 ቢሊዮን ዶላር ገደማ በአቡሴራ ቀበሌ በሚያስገነባው ዓለም አቀፍ አውሮፕላን ማረፊያ ምክንያት በሺዎች የሚቆጠሩ ገበሬዎች ከአካባቢው ይነሳሉ። አየር መንገዱ ከአካባቢው 2500 ገደማ የሚሆኑ ገበሬዎች መነሳታቸውን አሳውቋል። የብሪታንያው ዘኢኮኖሚስት መጽሔት ግን ግንባታው ወደ 15,000 የሚሆኑ ሰዎችን እንደሚያፈናቅል ከዚህ ቀደም ዘግቦ ነበር። የኦሮሞ ፌዴራላዊ ኮንግረስ ግንባታው የአካባቢውን አርሶ አደር ያገለለ መሆን እንደማይገባው ባለፈው ጥር አስጠንቅቆ ነበር። ፓርቲው ከገንዘብ ካሳ በተጨማሪ ገበሬዎች መሬታቸው እንደ ካፒታል ተቆጥሮ በፕሮጀክቱ ውስጥ የአክሲዮን ባለቤት እንዲሆኑ ምክረ ሀሳብ አቅርቧል። የግንባታውን ሂደት ዛሬ የፌዴራል መንግስት ባለስልጣናትና የክልል ርዕሳነ መስተዳድሮች አስከትለው የጎበኙት ጠቅላይ ሚኒስትር አብይ አህመድ የሚጎዳ አርሶ አደር እንደማይኖር ቃል ገብተዋል። ቤት ገንብተናል። ቢዝነስ ተቋማት የሰራንላቸው ነው። ማንም አርሶ አደር በዚህ ፕሮጀክት ምክንያት የሚጎዳ አይኖርም። ይሄ ፕሮጀክት ለዚህ ከባቢ አርሶ አደሮች ትልቅ በረከት ነው። ለአዲስ አበባና ዙሪያዋ ትልቅ በረከት ነው። ለኢትዮጵያ ትልቅ በረከት ነው። ለምስራቅ አፍሪካ ትልቅ በረከት ነው። እውነት ለመናገር ለአፍሪካ ትልቅ በረከት ነው። በአሁኑ ወቅት በግንባታው ቦታ ከ8,000 በላይ ሰራተኞች እስከ 4,000 የሚደርሱ ተሽከርካሪዎችና ማሽኖች ስራ ላይ እንደሚገኙ ጠቅላይ ሚኒስትሩ ተናግረዋል። በአብይ ማብራሪያ መሰረት ተሽከርካሪዎቹ በቀን ከ650,000 ሊትር በላይ ነዳጅ ይፈጃሉ። የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ በሱዳን ጦርነት የድሮን አጠቃቀም ላይ የታየውን ከፍተኛ ጭማሪ አወገዙ። ከታህሳስ እስከ ሚያዝያ ባሉት 5 ወራት ብቻ በአገሪቱ በድሮኖች በተፈጸሙ ጥቃቶች ከ1,000 በላይ ሲቪል ሰዎች መገደላቸውን ቢሮቸው እንደሰነደ ፎልከር ቱርክ ዛሬ ሰኞ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ ባሰሙት ንግግር ገልጸዋል። ከሱዳን በተጨማሪ በዴሞክራቲክ ሪፐብሊክ ኮንጎ፣ በእስራኤል፣ በሊባኖስና ሚያንማር የድሮን ውጊያ አዲስ ሲሉ የገለጹትን የሲኦል አዙሪት እየፈጠረ እንደሚገኝ አስጠንቅቀዋል። በሱዳን ያለው አስከፊ ግጭት እየተስፋፋና እየተባባሰ መምጣቱን የገለጹት ኮሚሽነሩ በተለይ የድሮን አጠቃቀም በከፍተኛ ሁኔታ መጨመሮ አስተዋጽኦ እንዳበረከተ ገልጸዋል። በአገሪቱ አስገድዶ መድፈርና ወሲባዊ ጥቃት በከፍተኛ ሁኔታ መስፋፋቱንም ተናግረዋል። 4ኛ ዓመቱን በያዘው የሱዳን ጦርነት በ10 ሺዎች የሚቆጠሩ ሰዎች እንደተገደሉ የሚታመን ሲሆን ከ11 ሚሊዮን በላይ ከቀያቸው ተፈናቅለዋል። ጦርነቱ በተባበሩት መንግስታት አገላለጽ መሰረት ከዓለም ከፍተኛ ለመባል የበቃ የመፈናቀልና የረሃብ ቀውስ አስከትሏል። ይህ ዶይቼ ቬለ ነው። ዩናይትድ ስቴትስ እና ኢራን
የገጠሙትን ጦርነት ለማብቃትና የሆርሙዝ የባህር ወሽመጥን ለመክፈት ከስምምነት መድረሳቸውን አሳወቁ። የስምምነቱ ማዕቀፍ በአሜሪካና በእስራኤል ዘመቻ የተጀመረውንና በሺዎች የሚቆጠሩ ሰዎች የተገደሉበትን ጦርነት ያቆማል ተብሎ ተስፋ ተጥሎበታል። ስምምነቱ ይፋ ከሆነ በኋላ የነዳጅ ዋጋ በዓለም ገበያ የመረጋጋት አዝማሚያ አሳይቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ትሩዝ ሶሻል በተባለ ማህበራዊ መገናኛ ዘዴያቸው እሁድ እኩለ ሌሊት ገደማ ከኢራን ኢስላማዊ ሪፐብሊክ ጋር ስምምነት ተጠናቋል ሲሉ ጽፈዋል። የመግባቢያ ስምምነቱ በመጪው አርብ በስዊዘርላንድ ጄኔቫ ይፈረማል ተብሎ ይጠበቃል። ሁለቱን ሀገራት በማደራደር ቁልፍ ሚና የተጫወተችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ከ3 ወራት ከ16 ቀናት የጦርነት ጨለማ በኋላ የሰላም ፀሐይ ወጣች ሲሉ ተስፋቸውን ገልጸዋል። እንደ ሻሪፍ ሁሉ የዓለም ሀገራት መሪዎች ስምምነቱን በበጎ እንደሚቀበሉ አቋማቸውን እያሳወቁ ነው። የጀርመን መርሃዊ መንግስት ፍሬድሪሽ ሜርስ ስምምነቱ ለተነቃቃ አዲስ የዓለም ኢኮኖሚና ደህንነቱ የተረጋገጠ መካከለኛው ምስራቅ መንገድ የመጥረግ አቅም አለው ብለዋል። ይህ እጅግ ከፍተኛ ትርጉም ያለው ወቅት ነው ያሉት የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ሁሉም ወገኖች ይህንን አጋጣሚ በክልሉ መረጋጋትን ለማስፈንና በሆርሙዝ የባህር ወሽመጥ ነፃ የመርከብ ጉዞን ወደ ነበረበት ለመመለስ እንዲጠቀሙበት አሳስበዋል። አሜሪካና ኢራን ስምምነቱ በታቀደው ጊዜ ይፈርማሉ የሚል ተስፋዋን የገለጸችው ቻይና በተቻለ ፍጥነት በሆርሙዝ የባህር ወሽመጥ በኩል የመርከቦች ደህንነቱ የተጠበቀ ጉዞ ወደ ነበረበት ይመለሳል ብላ እንደምትጠብቅ በውጭ ጉዳይ መስሪያ ቤቷ ቃል አቀባይ በኩል አሳውቃለች። የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎልከር ቱርክም ስምምነቱን በበጎ እንደሚቀበሉ ተናግረዋል። ዩናይትድ ስቴትስና ኢራን ወዲያውኑ ቋሚ የተኩስ አቁም እንዲያደርጉ የሆርሙዝ የባህር ወሽመጥን የሚያስከፍትና ለተጨማሪ ድርድሮች ማዕቀፍ የሚያስቀምጥ የሰላም ስምምነት ላይ መድረሳቸው ይፋ መደረጉን በበጎ እቀበላለሁ። ጦርነቱ በመላ ቀጠናውና በዓለም ዙሪያ በሰብአዊ መብቶች ላይ አስከፊ ጫና አስከትሏል። ያለፉት ወራት በቀጠናው ያለው ጥልቅ ልዩነት በጦርነት ስልት እንደማይፈታ አሳይቷል። የስምምነቱ ዝርዝር ይፋ ባይሆንም ኢራን የኒኩሌር ጦር መሳሪያ ላለመስራት ቁርጠኝነቷን የገለጸችበትን አንቀጽ እንዳካተተ የኢራን መንግስት የሚቆጣጠረው መገናኛ ብዙሃን ዘግቧል። በዘገባው መሰረት ስምምነቱ በኢራን ላይ የተጣሉ ማዕቀቦችን ለማብቃት የሚያስችል ነው። ይሁንና ኢራን አሁንም በአሜሪካ ላይ እምነት እንደሌላት የአገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ እስማኤል ባግሄ ተናግረዋል። ስምምነቱ በሁለቱ አገሮች መካከል ያለውን ውጥረት ለማርገብ ገና የመጀመሪያው እርምጃ እንደሆነ የገለጹት ባግሄ ዩናይትድ ስቴትስ የኢራን ህዝብን እምነት ለማግኘት ረዥም ርቀት መጓዝ ይጠበቅባታል ብለዋል። ከአሜሪካ ጋር በማበር በኢራን ላይ ጦርነት የከፈተችው የእስራኤል መንግስት እስካሁን በይፋ ስለ ስምምነቱ ያለው ነገር የለም። ይሁንና በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥምር መንግስት ውስጥ የብሔራዊ ደህንነት ሚኒስትር የሆኑት ቤን ጋቪር እስራኤል በስምምነቱ አትገዛም በማለት ከወዲሁ አጣጥለዋል። በተለይ እስራኤል በሊባኖስ እያካሄደች የምትገኘው ወታደራዊ ዘመቻ ለስምምነቱ ስጋት ሊሆን እንደሚችል ተፈርሷል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ከቱርክ ከግብፅና ከኢራቅ አቻዎቻቸው ጋር በስልክ ከተነጋገሩ በኋላ ለስምምነቱ ተግባራዊነት እስራኤል በሊባኖስ የምትፈጽማቸውን ጥቃቶች ሙሉ በሙሉ ማቆም እንደሚያስፈልግ ገልጸዋል። ስምምነቱን የማስተግበር ኃላፊነት የአሜሪካ እንደሚሆንም ውጭ ጉዳይ ሚኒስትሩ አሳውቀዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባግሄ ሊባኖስ ጦርነቱን ለማቆም የሚፈረመው ስምምነት ቁልፍ አካል ነች ብለዋል። በሁለቱ አገራት መካከል የሚፈረመው ስምምነት በሁሉም አውደ ግንባሮች ጦርነት እንዲቆምና የሊባኖስ የግዛት አንድነት እንዲከበር ጥሪ የሚያቀርብ እንደሆነም ቃል አቀባዩ ጠቁመዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ግን የአገራቸው ወታደሮች ሊባኖስ ለቀው እንደማይወጡ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከስምምነት መድረሳቸውን ገልጸዋል። ኢራንና አሜሪካ ከስምምነት መድረሳቸው ከተገለጸ በኋላ በደቡባዊ ሊባኖስ የሚደረገው ውጊያ ቢረግብም የእስራኤል ድሮን አንድ ሰው መግደሉን የአገሪቱ ባለስልጣናት አሳውቀዋል። የአውሮፓ ህብረት በኢራን ተጨባጭ የፖሊሲ ለውጥ ሳይኖር በአገሪቱ ላይ የጣለውን ማዕቀብ እንደማያላላ የህብረቱ ኮሚሽን ፕሬዚደንት ኡርሱላ ፎንደር ሌን ተናገሩ። ህብረቱ በኢራን ላይ ማዕቀብ የጣለው በሰብአዊ መብቶች ጥሰትና በጅምላ ገዳይ የጦር መሳሪያዎች ምርት ምክንያት እንደሆነ ያስታወሱት ፕሬዝዳንቷ ማዕቀቦቹን ለማንሳት ከማጤናችን በፊት መሬት ላይ ተጨባጭ ለውጥ እንፈልጋለን ብለዋል። ኡርሱላ ፎንደር ሌን ይህን ያሉት ዛሬ በኢንዱስትሪ የበለጸጉት የቡድን 7 ሀገራት መሪዎችን ስብሰባ ለመሳተፍ
ለመሳተፍ ፈረንሳይ ሲደርሱ ነው። ዛሬ ለሚጀመረው ስብሰባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የካናዳው ጠቅላይ ሚኒስትር ማርክ ካርኔይ ጭምር ከአልፕስ ተራሮች አቅራቢያ ከምትገኘው ኢቪያን ሌባን ደርሰዋል። የመሪዎቹ ዋነኛ አጀንዳ በአሜሪካና በኢራን መካከል የተደረሰው ስምምነት እንደሚሆን ይጠበቃል። ሩሲያ በተለያዩ የዩክሬን ከተሞች ላይ እሁድ ለሰኞ አጥቢያ በሚሳኤሎች በፈጸመችው ጥቃት ቢያንስ 11 ሰዎች ተገደሉ። በዋና ከተማዋ ኪየቭ ብቻ 5 ሰዎች የተገደሉ ሲሆን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት የተመዘገበው የፔቼርስክ ላቭራ የኦርቶዶክስ ቤተክርስቲያን በእሳት ጋይቷል። በ11ኛው መቶ ክፍለ ዘመን የተመሰረተው ገዳም በዩክሬንና በሩሲያ በሚገኙ የኦርቶዶክስ ክርስትና አማኞች ዘንድ ከፍተኛ ቦታ እንዳለው የፈረንሳይ ዜና አገልግሎት ዘግቧል። የዩክሬን ጦር ሩሲያ ለጥቃቱ 70 ሚሳኤሎችና 611 ድሮኖች እንዳስወነጨፈች አሳውቋል። ከእነዚህ መካከል 50 ሚሳኤሎችና 582 ድሮኖች ተመተው መክሸፋቸውም ተገልጿል። የተጎዳውን ካቴድራል የጎበኙት የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ጥቃቱን በክርስትና ባህል ላይ ሩሲያ እስካሁን ከፈጸመቻቸው ወንጀሎች ሁሉ የከፋ ሲሉ አውግዘዋል። ፕሬዝደንቱ ዛሬ የሚሰበሰቡት የቡድን 7 ሀገራት መሪዎች በሩሲያ ላይ ጫና እንዲያሳድሩ ጥሪ አቅርበዋል። የሩሲያ ውጭ ጉዳይ መስሪያ ቤት ግን በታሪካዊው ካቴድራል ላይ የሩሲያ ጦር ፈጸመ የተባለውን ጥቃት የማይረባ ውሸት በማለት አጣጥሏል። የአገሪቱ መከላከያ ሚኒስቴር ቀደም ብሎ በዩክሬን ዋና ከተማ ኪየቭ ላይ ከፍተኛ የአየር ጥቃት እንደፈጸመ ቢያረጋግጥም ቤተክርስቲያኑ ኢላማ እንዳልሆነ ገልጾ ነበር። መስሪያ ቤቱ እንዲያውም ካቴድራሉ የተመታው ባረጀ አሜሪካ ሰራሽ ፓትሪዮት የአየር መከላከያ ሚሳኤል እንደሆነ ገልጿል።